ስልጣኔን ከማጣ ሀገር ቢፈርስ ይሻላል ብሎ የውር ድንበር ውስጥ ከገባ ቆይቷል። የሚያመጣቸው አጀንዳዎች ላይ እየባረቁበት ምንም ግቡን መንካት ሳይችል ሲቀር መጀመሪያ በወደብ ለማታለል ሞከረ። እሱ ከሸፈችንም በርካታ የሚያዘናጉ አጀንዳዎችን አምጥቶ ሲከሽፍበት አሁን ግልጽ ወደሆነ ሀገር ማፍረስና ብሔር ተኮር ሃይማኖት ተኮር ጭፍጨፋ ውስጥ ተሰማርቶ ነው። ወደ ውድቀት እየሄዱ ናቸው፣ ወደ ጥፋት እየሄዱ ናቸው። እኛ ደግሞ በሞታችን ዋጋ በመክፈላችን ዝቅ በማለታችን አንገት በመስበራችን ዕለት በዕለት ፍትህን ተከትለን እውነትን ይዘን ወደ ክብር፣ ወደ ለውጥ፣ ወደ ድል አድራጊነት ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ሰላም ነኝ። የጽናት ሚዲያ ፕሮግራማችን እንደ ሁሉ ጊዜው ሰዓታችን ጠብቀን ጀምረናል። የጽናት ሚዲያ ተመልካቾች ጽናት ላይ የተሳተፋችሁ ሀሳብ አስተያየት የምትሰጡ ገንቢ ሀሳብ ነው፣ እንከታተላለን። በጣም ነው የምናመሰግነው። የበለጠ እንድንሰራ የሚያግዝ ስለሆነ ሞራል ሰጪ ሀሳቦቻችሁን ከልብ ነው የምናመሰግነው። በተመሳሳይ እንደዚሁ ተሳትፋችሁ ይቀጥል፣ ጽናት ወደ ህዝቡ እንዲገባ እና ሀሳቦቻችን የበለጠ ተደራሽ እንዲሆን የበኩላችሁ ሚና እንድትጫወቱ ሁሉ ጊዜ እንጠይቃለን። የጽናት ቤተሰብም ሁኑ፣ ጽናትንም ደግፉ። ጽናትን መደገፍ የምትችሉ ሰዎች አቅም ያላችሁ ጽናትን መደገፍ እንግዲህ ትችላላችሁ። ለጽናት መረጃም ያላችሁ ሰዎች መረጃ ላኩልን። አስተያየትም ካላችሁ ወይም ደግሞ የሚነበብም የራሳችሁ የሆነ የግል ሀሳብ ያላችሁ ሰዎች በጽናት ኢሜይል ላይ በትልኩልን መልሰን ወደ እናንተ እናደርሳለን። በጀርመን ፍራንክፈርት ታላቅ ሰላማዊ ሰልፍ ተደርጓል። ከዚህ በፊት በለንደን የተደረገው ሰላማዊ ሰልፍ የሚታወቅ ነው። በተለይ ለንደን ላይ እየታየ ያለው እንቅስቃሴ በጣም ጥሩ ነው። ይሄ ነገር ተጠናክሮ እየቀጠለ እንዳለ ነው የሚያሳየው። እስቲ በተወሰነ መልኩ ትንሽ የሰልፉ እንድምታ ምን ይመስላል ወደ እናንተ እናሳያቸው። ሌላው ከዚህ በኋላ በሚኖረው ከነፍስ ገዳዮች ጋር ከነፍስ አጥፊዎች ጋር ፍትህን ከረገጡ እውነትን ከማይፈልጉ በእኩልነት ከማያምኑ ጽንፈኞች ጋር በቁርጠኝነት ለመታገል የወጣን መሆናችንን ለማረጋገጥና ለማሳየት ነው። ከምንም በላይ ዛሬ እኛና ገዳዮቻችን ፊት ለፊት የተለያየንበት ቀን ነው። ገዳዮቻችን ፍትህን ረግጠው እውነትን ረግጠው ቀን በቀን ግፍና በደል እየሰሩ ወደ ሞት እየሄዱ ናቸው። ወደ ውርደት እየሄዱ ናቸው። ወደ ውድቀት እየሄዱ ናቸው። ወደ ጥፋት እየሄዱ ናቸው። እኛ ደግሞ በሞታችን ዋጋ በመክፈላችን ዝቅ በማለታችን አንገት በመስበራችን ዕለት በዕለት ፍትህን ተከትለን እውነትን ይዘን ወደ ክብር፣ ወደ ለውጥ፣ ወደ ድል አድራጊነት፣ ወደ ዘላለማዊነት እየተጠጋን ነው። ከዚህ በኋላ ይህ ቁርጠኝነት ወደ ኋላ የምንልበት እንዳልሆነ ያረጋገጥንበት ነው። በቁጥር ማነስና መብዛት አይደለም። የያዝነው ዓላማ የምንታገለት ዓላማ ስለ እውነት ነው፣ ስለ ፍትህ ነው። እንዳያችሁት ይመስላል እንግዲህ በጣም ትልቅ ሰላማዊ ሰልፍ ነው እየተደረገ ያለው። በተለይ በውጭ ያለው ኢትዮጵያን ኮሚኒቲ እየተነቃነቀ ነው። አሁን ያለው የሀገሪቷ ሁኔታ በጣም በከፍተኛ አደጋ ውስጥ ነው ያለ ነው። ከየትኛው ጊዜ በላይ በተለይ ዲያስፖራው በሀገሩ ጉዳይ መጨነቅ ካለበት አሁን ነው። ምክንያቱም አብይ አሁን ሁሉን ነገር ሲያጣ ወደ ብተና ውስጥ እየገባ ነው። በደጋጋሚ እኛ ይሄን የምንገልጸው ሰው የበለጠ እየተገነዘበ መጥቷል ብዬ ስላላሰብኩ ነው። አሁንም ስልታዊ በሆነ መንገድ ጎን ለጎን አገር የማፍረሱን እንቅስቃሴ እየገፉበት ነው።
በተለያዩ ቦታ ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ላይ እየተፈጸመ ያለው ግድያ መጠነ ሰፊ የሆነ ነው። ይሄ ጉዳይ ተጠናክሮ እየቀጠለ እንደሆነ እየተሰማ ነው። በተለይ አሁንም ኩታ ገጠም ከሆኑ ከተለያዩ ክልሎች ጋር የሚደረግ ይገባኛል ክርክሮች በጣም እየጦዙ ወደ ግጭት እየገባ ነው እና በአጠቃላይ አገሪቷን የማፍረስ ስልታዊ የሆነ ጎን ለጎን ደግሞ ማወናበጃ የወደብ ጉዳይ የሚል እንቅስቃሴ እየገፋበት ስለሆነ ዲያስፖራው የሀገሩ ጉዳይ የሚያሳስበው በሙሉ በዚህ ሰዓት ወጥቶ ይህንን አገዛዝ በቃ እያሉ ወደ አዲስ ለውጥ ስርዓት የምንሄድበትን መንገድ የበኩሉን ሚና መወጣት አለበት ብለን ምክር ሀሳብ እናቀርባለን። ይህንን ካልኩኝ ዛሬ 2 ፕሮግራም አለኝ። አንዱ በአዲስ አበባ ጉዳይ ላይ በተለይ ከቤተ ክርስቲያን ጋር በተያያዘ የሚነሳው ዝም አንልም ተቃውሞ እና የምዕመናን ጭፍጨፋ አብዛኛውን ሕዝብ እያስቆጣ እያሳዘነ ወደ ከፍተኛ ቁጣ ለመሻገር ምልክቶች እንዳሉ እየተሰማ ነው። ይሄ ጉዳይ ከአቅም በላይ እየሆነ ስለመጣ በተለይ የቤተ ክርስቲያን አባቶች እያሳዩት ያሉ ከጊዜ ወደ ጊዜ ዝምተኝነት እና ይህንን አይነት በደል ችሎ ህዝቡ እንዲቀመጥ የሚያሳዩት እንትን በጣም ማህበረሰቡን እያስቆጣ እየመጣ ነው። ምክንያቱም እኔም እንደ አንድ በተለይ መቼም የኦርቶዶክስ እምነት ተከታይ እንደመሆኔ ሰው አንድ አባት ከምንም በላይ ልጆቹን መጠበቅ አለበት። ልጆቹን የሚጠብቀው እንግዲህ ምድራዊ ከሆኑ ስጋዊ ህይወት ካሸነፋቸው ኃይሎችንም መታደግ የሚችለው ምናልባት በኃይል ላይሆን ይችላል፣ ኃይል ላይጠቀም ይችላል። ግን የቃላት ተግሳጽ ግን ያስፈልጋል። አባትነት ማለት ይሄ ነው፣ ተግሳጽ ማሳየት ነው። ይሄ ተግሳጽነት ደግሞ ጠንከር ያለ ምዕመናኑን የሚያሰባስብ ተስፋ የሚሰጥ እንደዚህ አይነት ችግር በተደጋጋሚ እየተከሰተ ነው። ይህ ካልሆነ እኮ ብዙ ነገር እኮ አለ፣ ብዙ ነገር አጠቃላይ እኮ ምዕመናኑ እኮ ወደ የቤተ ክርስቲያኑ ሰልፍ መጥራት ይቻላል። ሁሉም የ3 ቀን ሱባኤ ስለምናደርግ ብሎ ሰልፍ መጥራት ይቻላል። ሁሉም ባለበት ደብር እንዲወጣ። ስለዚህ እንደዚህ አድርገው ማስቆም ይችላሉ፣ ማሳየት ይችላሉ፣ አቅማቸውን ማሳየት ይችላሉ እንጂ እንገጥማለን እንደዚህ እናደርጋለን በሉ አይደለም። ብዙ ነገሮች ስላሉ እስቲ 3 ቀን ሁሉም በያለበት አድባር አንድም ክርስቲያን ሳይቀር እስቲ ይገኝ ይባል። ምን 3 ቀን 1 ቀን እንጂ እስቲ አዲስ አበባ ውስጥ ያለ ደብር ስንት ቤተ ክርስቲያን አለ? የምህላ ጸሎት አለ። ሁሉም ክርስቲያን በየደብሩ ላይ ተገኝቶ ጸሎት ያድርግ። እኛም በየደብሩ ተበታትነን ህዝበ ክርስቲያኑን የሞቱትን ሰዎች ነፍስ ይማርልን እንላለን፣ እናስባቸዋለን። ስለዚህ ኑ ተገኙ ቢባል የሚወጣው ህዝብ 1 ቀን የሚወጣው ህዝብ ማሳየት ብቻ ነው። ይህንን ማድረግ ቀላሉ ነገር እኮ ነው። የሚያስጨንቅ ነገር አይደለም። የሃይማኖት ጉዳይ ነው፣ የእምነት ጉዳይ ነው። እና አባቶች ለምንድን ነው ዝም አሉ የሚባለው ለዚህ ነው። በየደብሩ ላይ ግን ህዝቡ እንዲወጣ ማድረግ ይቻላል። ስለዚህ አዲስ አበባ ውስጥ ያለ ደብር ይታወቃል። ሁሉም ክርስቲያን አንድም ሰው መቅረት የለበትም። እድሜው ለአቅመ አዳም የደረሰ ሰው ቤቱ መቀመጥ የለበትም ተብሎ አባቶች እንደዚህ አይነት ነገር ቢያስተላልፉ ከዛ በኋላ መልእክቱ ምንድን ነው የሚለው እኔ አልሄድበትም፣ እሱ በቂ ስለሆነ ብዬ እና እንደዚህ አይነት ነገሮችን እዩ፣ ተመልከቱ። ገጀራና መሳሪያ ይዘው የሚመጡትን ሰዎች ማስቆም የሚቻለው በሱባኤ ጸሎት ብቻም አይደለም። ጸሎት አታድርጉ አይደለም። ጸሎት ዋናው መሳሪያችን ከፈጣሪ ጋር የምንገናኝበት መሳሪያ እያንዳንዳችን። ግን እኛም ደግሞ መንቀሳቀስ መቻል አለብን። ስንንቀሳቀስ ነው ሰው የዘራውን ነው የሚያጭለው። ሳይዘራ በጸሎት ብቻ ሊመገብ አይቻልም። እየሰራ ነው በረከት የሚያገኘው። ስለዚህ ቤተ ክርስቲያን ውስጥ ያሉትም አባቶች ወቀሳ የሚመጣው ለዛ ነው።
መወቀስም አለባቸው የሚል እምነትም አለኝ። ትክክልም ነው። እያሳዩት ያለ ዝምተኝነት ቤተክርስቲያኗን እየበተኑት ብቻ ሳይሆን ህዝበ ምዕመናኑ ለጥቃት አጋልጠውታል። በቤተክርስቲያን ውስጥ የተሰበሰቡ ሰዎች ደግሞ ሁሉም መንፈሳዊ አባት አይደለም። ይህንን በግልጽ ነው የምንነጋገረው። ስጋዊ ህይወት ያሸነፋቸው ቡድኖች አሉ። የፖለቲካ አስተሳሰብ ያላቸው በአንድ እጃቸው ዳዊት በአንድ እጃቸው ኦሮሚያ የሚል ማኒፌስቶ ያዙ አሉ። እነዚህን አባት ብለን አንጠራቸው። እነዚህ አባት ደግሞ በቤተ ክርስቲያን ውስጥ ተሰግዝገው ህዝበ ምዕመናኑን እያስጨርሱት ነው። ስለዚህ ቤተ ክርስቲያን ውስጥ ያለ አባቶች ውስጥ ያለ አመለካከት ትክክል አይደለም። አንድ አባት ወጥቶ አደባባይ ላይ እናንተም እኛም ወቀሳችሁም ብለው ተናግረዋል። እውነት ነው። የሚያሳዝን መልእክት ነው። ከልብ ተሰምቶኛል። ትክክል ነው። ግን ምን ይደረግ? ህዝቡ ምን ያድርግ? አማራጭ እኮ አጣ። አማራጭ አጣ እኮ። ጮሁልን፣ ድምፁን ሁሉን ሲል ድምፅ የሚሆነው አጣ። ምን ያድርግ? እና እኔ ትክክል ነው ብዬ ነው የማስበው። መገሰጽም አለበት። መገሰጽ ያለባቸው ህዝበ ምዕመናኑን መጠበቅ አልቻሉም። የአባትነት ሚና መወጣት አልቻሉም። ምክንያቱም ስጋዊ ህይወት አሸንፏችሁ ነው ምንኩስና ውስጥ የገባችሁት። በምንኩስና ህይወት ውስጥ ደግሞ ቃለ እግዚአብሔርን የተቀበለ አባት የትኛውም ንጉስ ሰይፍ ሊያንበረክከው አይገባም። የትኛውም ስጋውን ለሰይፍ ሰጥቷል። ስለዚህ ስጋውን ለክርስቶስ የሰጠ ሞኖክሴ ልጆቹ የነፍስ ልጆቹ እግራቸው እየተቆረጠ አንገታቸው እየተቆረጠ በየሜዳው ሲሆን ይሄ ሁሉ ቁጥር ይሄ ሁሉ ህዝብ ይዘን መቀመጣችን ይሄ ፍርሃትም ነው። ፍርሃትም ማለማመድ ነው። የበለጠ ሰው ፍርሃት ውስጥ ሲገባ ጥቃት ይበዛበታል። ስለዚህ ፍርሃትን ሰብሮ መውጣት አለበት። ፍርሃትን ለመስበር እንደዚህ አይነት ነገር ማለማመድ አለባቸው። ባለፈው ጊዜ 3 ቀን ጥቁር ልበሱ ምናምን የተባለው ጥሩ ነገር መጥተው ነበር። አሁንም ሌላ ነገር ውስጥ ግቡ እያልኩ እያስገድድኩ አይደለም። 3 ቀን የምዕላ ጸሎት እየተባለ በመላው ደብር ውስጥ ያለ በመላው አገሪቱ ህዝበ ክርስቲያኑ ቢወጣ አዲስ አበባ ውስጥ ያለው ደብር ስንት እንደሆነ ቁጠሩት። ምን ያህል ህዝብ እንደሚወጣ እዩት። ስለዚህ ይህንን ማድረግ ይቻላል ብዬ አስባለሁ። አድማጭ ተመልካቻችን የአዲስ አበባ ጉዳይ ላይ ከአዲስ አበባ በተለይ ከሃይማኖቱ ጋር በተያያዘ ያናገርናቸው ሰው አሉ። የእሳቸውን ንግግር እንስማና ተመልሰን እንመጣለን። በተለይ ይሄ በጣም ወቅታዊ ጉዳይ ነው። የሃይማኖቱ ጉዳይ በጣም እየተባባሰ ነው። ህዝቡም ቁጣውን እያሰማ ስለሆነ እስቲ ወደ አዲስ አበባ ደውለናል። ምንድን ነው ያለው ሁኔታ የሚለውን ወደዛ እንሂድ። ሰላም ጤና ስጥልኝ። ሁሉም ጊዜ የምትተባበረን ወንድማችን እንደምን ሰላም ነህ? እንዴት ነህ? ደህና ነኝ። ስንታየሁ እንደምን አለ? ሰላም ነህ ወይ? አለው እግዚአብሔር ይመስገን። ይሄ አሁን ሰሞኑን አርሲ አካባቢ እየተፈጸመ ያለው በተለይ ኦርቶዶክስን መሰረት ያደረገ ጭፍጨፋ እጅግ በጣም ብዙሃን እያሳዘነ ነው። በዚህ ጉዳይ ላይ የቤተክርስቲያኑ አባቶች ጠንከር ያለ እርምጃ ወስደው ምዕመናኑን ከመጠበቅ ትንሽ የብጣሽ ወረቀት ብቻ መግለጫ እየሰጡ ነገሩን እንዳይባባስ ስለሆነ ዝም የምንለው እንደው እያሉ ማለባበስ ጀምረዋል። እና በዚህ ጉዳይ ደግሞ ምዕመናኑ ተቆጥቶ በጣም በከፍተኛ ሁኔታ ቅስቀሳ እየተፈጠረ ነው። ለአርሲ አካባቢ የተፈጸመው ኦርቶዶክሳውያን ዝም አንልም እየተባለ ነው። እንደው ይሄ ጉዳይ አዲስ አበባ ውስጥ አካባቢ በተለይ ደግሞ የዚህ እምነቱ ተከታዮች ላይ ምንድን ነው የሚሰማ ነገር ምንድን ነው? በጣም ጥሩ ስንታየሁ፣ እንግዲህ ሲኖዶሱ እንደምታውቀው ከእውነተኛ ሲኖዶስነት ወደ ጫካ ሲኖዶስነት ከተቀየረ 7 ዓመት እያለፈው ነው። የቤተ ክርስቲያንን ሕግጋት ለማስከበር ምዕመኑን በረኝነት ለመጠበቅ ሳይሆን የግል ኬስንና የብሔር ኮታን ለመሙላት ጳጳሳት በብቃትና በልምድ በችሎታ ሳይሆን በብሔር ኮታ እንዲሆኑ ከተደረገ በኋላ ምዕመኑ የጳጳሳት ላይ እና ሲኖዶሱ ላይ አመኔታ የለውም። አንተም በደንብ እንደምታውቀው። ስለዚህ አሁንም ሰው አመኔታው ተሸርሽሯል። በመንግስትም በእነዚህ ጳጳሳትም ላይ ያለው አመኔታ ተሸርሽሯል። ከፍተኛ ቁጣ አለ።
ድርጊቱ የተደጋገመ ነው፣ አዲስ አይደለም። በተደጋጋሚ ጊዜ ሆነ ተብሎ የሚደረግ ድርጊት ስለሆነ ህዝቡ በጣም ተቆጥቷል፣ በጣም አዝኗል። በዚህ ጉዳይ ላይ መቼም ጠባቂም እንደሌለው እረኛ የሆኑ ነው። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ከዚህ በፊት ስልጣናቸው አደጋ ላይ ሆነ ተብሎ በተለይ የወሊሶ ጉባኤ በተፈጸመበት ሰዓት እነ አቡነ ሳዊሮስን በማውገዝ ከቤተክርስቲያንን በማገድ ከፍተኛ የሆነ ዘመቻ በማድረግ ተነሳስተው ነበረ። ግን ምዕመናኑ ደግሞ እየታረደ የነሱን ያህል መንበረ ሲኖዶሱ ተነካብን የተባለበት ሰዓት ያህል እንኳን መነቃነቅ ያልቻሉበት ብዙዎቹ የሚነግሩን ከጥቅምና ግላዊ ስጋዊ ህይወት አሸንፏቸዋል፣ ከመንፈሳዊ ህይወት ወጥተዋል እንጂ በዛ ሁኔታ ውስጥ አይገቡም ነበር ይላሉ። እንደው ይሄ ነገር እንደማሳያ ይሆናል። በደንብ ስንታየው ያኔም በተደረገው ህገወጥ የሲኖዶስ ምርጫ በዋናነት ስልጣናችንን ይጋሩናል፣ ስልጣናችንን ይጋፉናል በሚል ስጋት ህዝቡን ለማነቃነቅ ሞከሩ። በኋላ የህዝቡ መነሳሳት ከፍተኛ ደረጃ ላይ ከደረሰና ስርዓቱ አደጋ ውስጥ ከገባ በኋላ ስርዓቱን ለማዳን በሚመስል ሁኔታ ከዛን የመሰለ የተቀጣጠለ ህዝባዊ እንቅስቃሴ ውስጥ ውሃን የቸለሱበት በጣም የሚያናድድ የሚያሳዝን አንገት የሚያስደፋ ውሳኔ የወሰኑ መንግስትም እግሩን ካስገባ በኋላ ቀስ በቀስ የሚፈልገውን እያደረገ ሄደ። በዚህ ጉዳይ ላይ ቀደም አንተ እንዳልከው እንደው ስልጣናቸውን ብቻ መሰረት አድርገው ነው እንጂ ለምዕመናኑማ ቢያስቡ ምዕመናኑ እንደዚህ በግፍ እየጨፈጨፈ ሃይማኖት ተኮር የሆነ መፈናቀል እንግዲህ ህፃናት ነው እየሞቱ ያሉት። የ4 ዓመት ህፃን ልጅ አዛውንቶች ናቸው እየሞቱ ያሉት እና ምንድነው የመነኑ ሰዎች አይደሉ እንዴ? የመነኮሱ ሰዎች እኮ የሚኖሩት ለስጋ ህይወታቸው ነው እንዴ? ለቤተ ክርስቲያን እንጂ ሐዋርያ አገልግሎት ማለት ምንድነው? እንደው አንዳንድ ጊዜ እንደ ቤተ ክርስቲያን ልጅም እንደው ነገሩን ስታስበው ምን አይነት ስሜት ይሰማሃል? አሁን ይሄ በእረኝነትና አባትነት በመንፈሳዊ ጸጋነት ተመርቶ የመንበት እንቅስቃሴ ከከሰረ ብዙ ጊዜ ያስቆጠረ ነው። ያኔም እንደምታስታውሰው በ2013-2014 ዓመተ ምህረት ላይ የተካሄደው መፈንቅለ ሲኖዶስ ጊዜ በዋናነት እንቅስቃሴ ከተደረገ በኋላ ስንት ህዝበ ክርስቲያን ስንት ምዕመን ወደ እስር ቤት ተወርውሮ ከእስር ቤት እንኳን ሳይወጡ ነው እነሱ ከመንግስት ጋር ለመስማማት የተጣደፉት። ስለዚህ መነኮሰ ሞት የሚለው ወደ ምንኩስናን ወደ ግልኪስ ማጋበሻነት ወደ ካድሬነት እና የግል ጥቅምና የብሔር ኮታን ማስጠበቂያነት ከሆነ ስለቆየ ምንም በእነሱ ተስፋ ማድረግ አያስፈልግም። ቆይቷል። በምንኩስናን አውርደውታል፣ አርክሰውታል፣ ጳጳስነትን አርክሰውታል፣ ወደ ካድሬነት አውርደውታል። በጣም በሚያሳፍርና በሚያሳዝን ሁኔታ ስንታይ። ስለዚህ ምዕመናኑ ምን ማድረግ አለበት? አሁን እኮ በተናጠል አባት የሌለው ምዕመን እየሆነ ነው እና በጣም በሚያሳዝን ሁኔታ በየአካባቢው ጭፍጨፋ እየተፈጸመ ነው። በተለይ አሁን ያለው አገዛዝ ስልጣኑም አደጋ ላይ እየወደቀ ስለመጣ ሁሉን ነገር ካጣው እኔም ቀውስ ፈጥራለሁ ብሎ ስለሚያስብ በተለይ እንደዚህ አይነት ሃይማኖታዊ ግጭቶችን ለመለኮስ በስፋት ሊሰራ ይችላል። አሁን ከክልሎች ጋር እንኳን በኩታ ገጠም የይገባኛል ግጭት ለመፍጠር እየሰራ ነው። በድሬዳዋ ላይ ጅጅጋ ላይ እየተሰማ ያለው ቀውስ እየተሰማ ነው። በተመሳሳይ ሃይማኖታዊ ግጭቶችም ለመለኮስ ዝግጅት አለ። አሁን እስካሁን እንኳን የሞቱት ሰዎች ወደ 33 ደርሰዋል። ከዚህ በኋላስ ሁኔታው አንተ ስትገመግመው ይሄ ነገር እንደው የሚቆም ይመስላል? በጣም አደገኛ ሁኔታ ነው ያለው። በጣም አስፈሪ ነው። የሚቆም አይመስልም። በመንግስት እንደሚቀናበርና ግድያው መንግስት መር መሆኑን በግድ ተቀናጅቶ እንደሚሰራ በመንግስት የጸጥታና የፖለቲካ አመራሮች ቅንብርና ፈጻሚነት እንደሚመራ ማሳየው ከድርጊቱ በኋላ የሚሰጡ ግብረ መልሶች ናቸው። ከዚህ በፊትም በተለያየ አጋጣሚ አንድ መካነ ሰላም ላይ ሙስሊሞች ተለይተው በፋኖ ተገደሉ የሚል ፕሮፓጋንዳ ለመሰራት ተሞክሯል። ጎንደርም ላይ ተደጋጋሚ ፕሮፓጋንዳዎች ተሰርተዋል። በተለይ የሃይማኖት ግጭት ለመጥመቅ ከፍተኛ እንቅስቃሴ እየተደረገ ነው። ከዚህም በተጨማሪ በድንበር ተዋሳኝ ክልሎች ጋር አለመረጋጋት ከድሬዳዋ፣ ከሶማሌ፣ ከአፋር ክልል ጋር ተይዞ ከፍተኛ አለመረጋጋት አለ። ስለዚህ ስርዓቱ አጣብቂኝ ውስጥ በሚገባበት ጊዜ እንደዚህ አይነት የሃይማኖትና የብሔር ግጭቶችን በክልሎች መካከል የይገባኛል ግጭቶችን እየጠነሰሰ ሰውን በአጀንዳ ለመጥመድ እንደሚንቀሳቀስ የታወቀ ነው። ስለዚህ አሁንም በከፍተኛ ደረጃ በመንግስት የደህንነት ሰዎች የተቀናበረ መሆኑን ማሳየው
አንድ ሲኖዶሱ ምንም አለማለቱ በተለይ ለማስመሰል እንኳን ካድሬ ጳጳሳት ምንም አላሉ። ሁለት የዞን አስተዳዳሪዎችም እንዳየኸው ሲያስተባብሩ እንጂ እርምጃው የሚወሰዱ ሰዎችን እንከታተላለን፣ እርምጃ እንወስዳለን፣ ቅጣት እንቀጣለን ሲሉ አልሰማንም። እንዲያውም ሲክዱና ሲያስተባብሉ ነው ያየን። ከዚህ የምንረዳው ምንድነው? ስንታየው እርምጃው የተቀናበረው በመንግስት መሆኑን። እንደው በዚህ አጣብቂኝ ወቅት ውስጥም ራሱ እንደው በዚህ መንግስታዊ የሆነ የተቀናበረ ዘመቻ መፈጸም እንደው ሀገር የማፍረስ ተልእኮ ግን ማሳያ አይሆንም እንዴ? ምንም ጥያቄ የለውም። እኔ ስልጣኔን ከማታ ሀገር ቢፈርስ ይሻላል ብሎ የውር ድንበር እርምጃ ውስጥ ከገባ ቆይቷል። የሚያመጣቸው አጀንዳዎች ላይ እየባረቁበት እጁ ላይ እየባረቁበት ምንም ግቡን መምታት ሳይችል ሲቀር መጀመሪያ በወደብ ለማታለል ሞከረ። እሱ ከሸፈበት። ሌሎችንም በርካታ የሚያዘናጉ አጀንዳዎችን አምጥቶ ሲከሽፍበት አሁን ግልጽ ወደሆነ ሀገር ማፍረስና ብሔር ተኮር ሃይማኖት ተኮር ጭፍጨፋ ውስጥ ተሰማርቶ ነው ያለ። ስለዚህ እንደው እንደ አንድ የከተማው ነዋሪ በተለይ እንደ አንድም የኦርቶዶክስ ቤተክርስቲያን ልጅ እንደመሆነ እንደው አጠቃላይ ይሄ ጉዳይ ተጠናክሮ ከዚህም የከፋ አደጋ እንዳይመጣ ምን አይነት ጥንቃቄ ሲውሰድ፣ ህዝቡ ምን ያድርግ? እንደው ትንሽ እንኳን ምክረ ሀሳቦችን እንደው ለአድማጭ ተመልካቾቻችን ብታደርስልን። በቃ ምንም ራስን ከመከላከል ውጭ ሌላ ምንም አማራጭ የለም። የሚከላከልልህ የሚያድንህ ኃይል በማይኖርበት ጊዜ ብቸኛው አማራጭ ራስን መከላከል ነው። ስለዚህ ህዝቡ ተደራጅቶ በቻለው አጋጣሚ ራሱን ማስከበር፣ ራሱን ከልቂት ሀብቱን ከመቀማት ከሌሎች ጥቃቶች ራስን መከላከል ነው። ህዝበ ክርስቲያኑ ማድረግ ያለበት የሚያጠቃው እንጂ የሚጠብቀው መንግስት እንደሌለ በማመን ራሱን አደራጅቶ በከፍተኛ ደረጃ በንቃት በመንቀሳቀስ መረጃዎችን በፍጥነት በመለዋወጥ ራስን ከመሰል አደጋዎችና ከመሰል ጥቃቶች መከላከል ብቸኛ አማራጭ። አዎ ትክክል ነው። እኛም እንደው ምክር ሀሳብ በተደጋጋሚ የምናቀርበው ይሄ ነው። በተለይ አዲስ አበባ ደግሞ እየመጣበት ያደጋ ከባድ ነው። አሁን ህዝቡ በከፍተኛ ቀውስ ውስጥ እንዳለ ነው እየተሰማ ያለው። ይሄ ደግሞ አሁን የቤተ ክርስቲያኑም የሃይማኖት ጉዳይ ተጨምሮበት አጠቃላይ ሀገሪቷን ወደ ትርምስ አገዛዙ እየወሰደ ስለሆነ ህዝቡ በየአካባቢው መደራጀትና ራሱን ማስከበር እንዳለበት ነው ምክር ሀሳብ እያቀረብን ያለ ነው። እንግዲህ ሁልጊዜም ስለምተባበረን ለጽናት ሚዲያ ሀሳብ አስተያየትን ስለሰጠ በአድማጭ ተመልካቾች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም ጊዜ። በእርሱ ሰላማችሁ ይብዛ። ስንታይ እሺ የአብይ አህመድ የጎንደር ጉዞ እንድምታዎቹ ምንድን ናቸው የሚል ነው። እንድምታዎቹ ያው አብይ ሮጦ የሚሄደው ብዙ ጊዜ ጎንደር አካባቢ ነው። ጎንደርን እንግዲህ ጎንደር ውስጥ ያሉ የፖለቲካ ልሂቃን እና ለአብይ ሽልማት የሚሸልሙት እሱን ጎንደሬ ብለን አንያዘው። እኔ እዛ ውስጥ አልገባም። እሱ የብአዴን ሳምባ ነው። የብአዴን ሳምባ ነው። ራስ ጠል የሆነ ነው። በማንነት የሚነግድ አንዳንዱ ሱፍ ለባሽ አለ፣ አንዳንዱ ፖስተኛ አለ። እነዚህ ኃይሎች ጥቅም ላይ መሰረት ያደረጉ የሰሊጥ ብሔርተኝነት የሚለው በትክክል ይገልጻቸዋል። ለነሱ መልስ መስጠት አያስፈልግም። እሱ በብአዴን ሰብሰብ አድርገን ጠቅለን ማስቀመጥ ነው። የጎንደር ማህበረሰብ ግን ትግል ላይ ነው ያለው። እኔ እስከሚገባኝ ድረስ የነጻነት ትግል ላይ ነው ያለው። ለዚህ ጥሩ ማሳያ ጎንደር አካባቢ የሚንቀሳቀሰው እንደውም በጠንካራ መሰረት ላይ ያለው የነጻነት ኃይሎቹ ማሳያዎች ናቸው። ስለዚህ አብዛኛውን ህዝብ የአብይን አገዛዝ ተፍቶታል። እኔ አማራ ነኝ የሚል ሰው የበዓለምን ጡት የሚቆርጥ የሰራዊት አዛዥ ጎንደር ከተማ ጠርቶ የፋሲልን ግንብ ጀሶ ስለቀባህ እናመሰግናለን፣ ባለምንም ጡቷን ስላስቆረክ እናመሰግናለን፣ ስለዚህ ኒሻን ይገባሃል፣ አንተ እኮ ልዩ ሰው ነህ ብሎ እንደማይሸልመው አማራ የሆነ ሰው በእርግጠኝነት መናገር ይቻላል። ራስ ጠል የሆነው አማራ ግን ይሄ ብአዴናዊ የሆነው አማራ ተቆርጦ እስከሚወድቅ ድረስ ታሪኩ በጥቁር ውሻ እስኪመሰል ድረስ ግን የውሻ ታሪክነቱን የመጣበትን ያ ዝባዝንኬ የሆነ ኮተት የሆነ ታሪኩን ሁል ጊዜ ማሳየት ይፈልጋል። የተላላኪነት ታሪኩ ይሄ ራስ ጠል የሆነ ኃይል አናገኘው በኩል በእነ ተመስገን በኩል ንግግር እያደረገ ነው። አብይን የሚያክል መሪ እኮ አልተገኘም። የባሌ ሸለቆቹን ፈልፍሎ ባሌን እኮ ያገኘው አብይ ነው።
የፋሲልን ግንብ እኮ ያመጣው አብይ ነው። ከ400 ዓመት በኋላ እኮ ነው የተወለደው እኮ ነው ያለው። ባለፈው ጊዜ ሆስፒታል ገብቷል ተብሎ ነበረ። እንግዲህ ካገገመ በኋላ ምናልባት ትንሽ የጤና መቃወስም ሳይደርስበት አይቀርም መሰል። ከ400 ዓመት በኋላ የፋሲል ግንብ አሁን ተወለደ ብሎ አብይ ግንብ ለማለት ፋሲል ግንብን አብይ ግንብ ጀሶ ስላስቀባው አብይ ግንብ እና በዚህ ደረጃ ያሉ አድርባዮች እኮ ነው አማራ ያለው እኮ። በጣም እኮ የሚገርም ነው። አንዳንድ ጊዜ አማራ ውስጥ ያለ ፖለቲካ ለመተንተንም እኔ በጣም ይገርመኛል። ብቻ ልዩ ነው። ትግራይ ላይ ካለው ፖለቲክስ፣ ኦሮሚያ ላይ ያለው የፖለቲካ ሊቅ፣ አማራ አካባቢ ላይ ያለው የፖለቲካ ሊቅ ስናየው በጣም በቃ እነ ተመስገን ናቸው። ከዚህ በፊት ጅማ ላይ ሄዶ ካባ ሲሸለም ምንድን ነው ያለው ለጅማ ህዝብ? የጅማ ህዝብ ሆይ አብይን የመሰለ መሪ ስለወለክልን እናመሰግናለን ነው ያለው። እሱ እንደዛ እየተናገረ እዛ አማራ ክልል ላይ በድሮን ሰው እየደበደበ ነበር። አሁን በዓለም ጡቷን የቆረጠ ሰው የጎንደርን ፋሲለደስ ከ400 ዓመት በኋላ ወልደ ስለሰጠህ እናመሰግናለን ይሉታል። እነዚህ ሰዎች ደግሞ ኒሻንም ይሸልሙታል፣ ካባም ይሸልሙታል። እና ይሄ አማራ ነው ወይ? አይደለም፣ እንዳትሳሳት። ይሄ አማራ አይደለም። ይሄ ጥቁር ውሻ ነው። ራስ ጠል የሆነ ኃይል ነው። የፖለቲካ ግንዛቤውን በጣም በጣም የደከመ ጭንቅላቱ ያለው ሆዱ ላይ ነው፣ እምብርቱ ላይ ነው። ስለዚህ ሆዱ የሰጠውን ሳጋቱራ እስካገኘ ድረስ ምንም ጥያቄ የለውም። ምንም የትኛውም ህዝብ ግድ የማይሰጡ አይደለም። አገኘውን እስቲ ተመልከቱ። የትኛው የፖለቲካ ግንዛቤ ነው? አረቄ ካገኘ፣ የሚበላው ካገኘ፣ ልጆቹን ካስተማረ፣ መኪና ከተሰጠው ምን ይፈልጋል? እና ይሄንን ማገናዘብ ለሚችል ሰው ይሄንን አማራ ብሎ ማስቀመጥ አንችልም። ስለዚህ ጎንደሬን ባገኘው ተሻገር አንለካውም። ብንለካውማ ከባድ ነው። ስለዚህ እዛ አካባቢ ያሉ ሰዎችም የብአዴን የአማች ፖለቲካ ለመጫወት ስለሚፈልጉ ነው። ይሄ ግን እንድምታው በኋላ እመጣበታለሁ፣ እነግራቸዋለሁ። ይሄ ፍላጎት ከምን የመጣ እንደሆነ ማለት ነው። ጎንደር ላይ እኮ ሰብሰብ ብሎ እኮ አሁን ሚስትየው በአማች ስም ነው የምትጫወተው። የፖለቲካ ጨዋታዋን ጎንደርን ጠምዝዛ የአንድ የፖለቲካ መሳሪያ ለማድረግ ትፈልጋለች። እሱም ይፈልጋል። እንደውም የታሪኩ ባለቤት ስለሆንኩ በጣም አመሰግናለሁ ምናምን ነው የሚለው። ከፋሲል ግንብ ጋር አብሮ የተያያዘ ታሪክ እንዲኖሩ ማለት አብይ እንዲጠራ። ጎንደርን እኮ በድሮን እየጨፈጨፈው በጥይት እየገደለው ስንት የጎንደር ሊቃውንትን ስንት የጎንደር የጦር አዛዦችን ገሎ ከጨረሰ በኋላ የታሪኩ አካል ስላደረጋችሁኝ አመሰግናለሁ እያለ ሲሳለቅ እውነት አማራ ያደርገዋል? ግልጽ ነው፣ ይታወቃል በምንም ሁኔታ እንደሚታሰብ ማለት ነው። አኖሌ ሊቆምለት ይችላል። ጎንደር ከተማ ላይ የአኖሌ ሐውልት የበዓለም ሐውልት ማንኩሳ ላይ እንደሚቆመው ጎንደር ላይም ይቆማል። የጊዜ ጉዳይ ነው እሱ። ግን ሀሳቡ ግን ከዛ መንፈስ ጋር አብሮ ማያያዝ ስለሚፈልግ ነው። እዛ ፋሲለደስ ላይ ተገኝተው ያንን ሽልማትና ጋውን ሲለብስ እንደው የጎንደር እንኳን ጣዕም አለ። የጎንደር ካልቸር እኮ አለ አይደለ? ይሄ ጥበቡ ምናምን ጌጡ ምንድን ነው የሚባለው አለ እኮ የሆነ ውበት የሚሰጠው ነገር አለ። እሱን እንኳን አድርጋ አልመጣችም ሚስትየው፣ ማድረግም አትፈልግም። ምንድን ነው መስላ የመጣችው? ጆኒ መስላ ነው እኮ የመጣችው እኮ። ጆኒ ሱሪዋን ጥብቋን ምናምን አድርጋ ማለት ጎንደሬ እንኳን ለመምሰል እንኳን አትፈልግም። ለምን? ይህንን አስተሳሰብ አብይም አይፈልገው። አብይ ሄዶ የአባገዳን ዱላና ሻሽ ጠምጥሞ መታየት ይፈልጋል፣ ባሌንና ጅማ ላይ ሄዶ። ሚስቱ ግን ጎንደር ላይ መታ የጎንደርን አልባሳት እንኳን የወይዛዝርቶችን አልባሳት እንድትለብስለት እንኳን አይፈቅድም። የዛን ያህል ጎንደሬን ይጠለዋል። ምላሱ ላይ ግን ሲነቀሰው ግን ጎንደርን በጣም እንደሚወደው እና ለጎንደር ያለው ፍቅር ለጎንደር የሰጠው ልማት ምናምን አድርጎ ዲስኮርስ ይሰራል። ዋነኛው ዓላማው ጎንደርን መነጠል። ስለዚህ ጎንደሬው እዛ አካባቢ የተሰበሰበ ከአማራ የብአዴን አማራ ጊዜው ሲደርስ ሆዱ ሲቀደድ ያው የሚተነፍሰው ይተነፍሳል። ከዛ ውጭ ያለው ኃይል ግን
አብዛኛው ህዝብ የአማራ ህዝብ የጎንደር አማራ ከአማራነቱ 1 ኢንች ዝቅ እንደማይል ማረጋገጫ አጠገብ ጋር ያሉ ልጆች ናቸው። የህልውና ትግል ውስጥ ገብተው የሚፋለሙ ልጆች ነው። የነሱ መስመር ነው ትክክለኛው መስመር ነው። የነሱ መስመር የአማራን አንድነት እየሳበ እየገመደ የሚያመጣ ነው። የሰሊጥ ብሔርተኛውና የኒሻን ሸላሚው አማራነት ግን ራስ ጠል አማራ ነው። ይሄ በአዴናዊ አማራ የጥቁር ውሻ 5ኛው ጎሳ 5ኛው ረድፍ ይሄ የጊዜ ጉዳይ ነው። እየወደቀ እየመጣ ነው። እየተመታ እየመጣ ነው። እየተመታ የመጣው በዋናነት አናቱ እየተመታ ስለመጣ ነው። ስለዚህ የአብይ አገዛዝ አሁን ምን ውስጥ ገብቷል? አጣብቂኝ ውስጥ ገብቷል። ስርዓቱ እየፈረሰ ነው። ኦልሞስት ከዚህ በኋላ ረጅም ጊዜ የሚቆይበት እድል የለውም። የአብይ ስርዓት ሲፈርስ ግን የሚበተነው በአዴንም ጭምር ነው። በአዴን የመፍረስ እድሉ ብቻ ሳይሆን ምናልባትም ባለፉት 30 እና 40 ዓመታት ውስጥ በአማራ ፖለቲካ ውስጥ የተጫወተው ራስ ጠል የሆነ እያስገደሉ መሸለም፣ ህዝብን እየሰደበ እንደ ተመስገን ጥሩነህ ይሄ ባንዳ ህዝብ እያለ ይሄ ባንዳ እያለ ተመስገን የሚያክል ሰው የ19 ዓመቷ ልጅ በዓለም ያሰበችውን እሳቤ የነጻነት እሳቤ ተመስገን የሚያህል ሰው አስቡት እኮ ልጇ እኮ አባቷ እኮ ይሆናል። አባቷ እኔ እንደውም የልጅ ልጅ ያደርሳል ይሄ ሰውዬ። ግን እሷ ያላትን አስተሳሰብ እንደው ለአማራነት ያላት አስተሳሰብ ስጋዋ ላይ ነው የተነቀሰችው። ተመስገን ግን አፉ ላይ ሽንት ነው የሚሸነው፣ ህዝቡን የሚሰድብበት ሽንት ባንዳ እያለ። ስለዚህ ይሄ ሰው ነገ ጠዋት የሚከፍለው ዋጋ ምን እንደሆነ እያንዳንዱ ህዝብ ጥርሱን ነክሶ ጊዜ እየጠበቀለት ነው። ይሄ በአዴናዊ የሆነ የሰሊጥ ብሔርተኛው 5ኛው ጎሳው የጊዜ ጉዳይ ነው፣ የሚከፍለው ዋጋ አለ። እኔ በእርግጠኝነት ነው የምናገራችሁ። በእርግጠኝነት በአማራ ምድር ላይ የሚከፍሉት ከባድ ዋጋ ከፊታቸው እየመጣ ነው። ይሄም ዋጋ ግን የሚያስደነግጥበት ሰዓት ደግሞ አሁን መጣ። ምንድን ነው? ስርዓቱ እየወደቀ እየመጣ ነው፣ እያበቃለት። በጣም ከባድ ነው። ዋናው ጥያቄ የአማራ የህልውና ጥያቄ በራሱ የህልውና ትግል የሚያሸንፍበትም እድል እየሰፋ ነው። ምናልባት በዚህ ዓመት በጣም በአጭር ጊዜ ውስጥ አብዛኛውን እኔ እንደው ሙሉ ለሙሉ ማለት በሚቻል ደረጃ አማራ ክልልን ነፃ አውጪው ይቆጣጠረዋል። ሙሉ በሙሉ የማይቀር ጉዳይ ስለሆነ ይሄንን እኔ የነፍሴን ያህል ነው የምመሰክረው። በዚህ ዓመት ጠብቁ ብቻ። ስለዚህ ሊፈጥር የሚችለው ጉዳይ አደገኛ ስለሆነ አብይ ያለው ምርጫ 2 ነው። አንደኛ አማራን ማሰለፍ፣ ምን አድርጎ እየነጣጠለ አማራን መውሰድ። ሁለተኛ አማራን መከፋፈል፣ ጠላት መፍጠር። ለምሳሌ እኔ እቀርብሃለሁ ጎንደሬ፣ እኔን ስማኝ፣ የጎንደር ህዝብ እኔን ደግፈኝ ምናምን የሚልበት እኔን ቅበረኝ የሚልበት ሰዓቱ ምን እንደሆነ ግልጽ ነው። ከአማራ አስተሳሰብ ለመነጠል የተፈለገበት መንገድ በጣም ብዙ ርቀት እየሄዱ ስለሆነ ነው። እና አገኘሁ ተሻገር በህቡ የሚያንቀሳቅሱት ክልል ወለድ የክልል ጥያቄ የሚያነሱ አደረጃጀት ፈጥረዋል። መፍጠር ብቻ አይደለም፣ ማኒፌስቶ ጽፈዋል የክልል ፓርቲ ለመመስረት። ስለዚህ እንደዚህ አይነት ኃይሎች እያለማመዱት የመጡት በዋናነት ጎንደርን ለመነጠል የሚፈልግ ብአዴናዊ ኃይል ነው። ሲሸነፍ ጎንደር ላይ ለመግባት፣ ህወሓት ሲሸነፍ ትግራይ ላይ ገባ። አብይ ሲሸነፍ በሻሻ ላይ ለመሄድ እንደሚዘጋጀው ሁሉ ብአዴን ሲሸነፍም ወደየጎሳው ለመግባት ይፈልጋል። ተመስገን ጥሩነህ ብቸና መሄድ ይፈልጋል። ግን የብቸና ህዝብ ግን ገጀራ ይዞ ነው የጠበቀው። እሱን አላየው። በተመሳሳይም ሌላ። ስለዚህ የማይቀር ጉዳይ ስለሆነ ከውድቀታቸው በፊት ያላቸው ምርጫ ጎንደሬውን መክፈል፣ ወሎን መክፈል፣ ጎጃሙን መነጠል፣ ሸዋውን መነጠል፣ እንደዚህ አይነት የጎጥ አሰላለፍ ለመፍጠር ከፍተኛ ስራ ስላለ ነው። ይሄንን ሰፊው አማራ ስለሚገነዘብ እኛም እዚህ ምንጮ ደጋግመን ምንጮ ግዴታ ኖሮብን ሳይሆን ይሄንን ማስረዳትም ስላለብን አሰላለፍህ ግልጽ ነው።
ለነጻነት ከሚታገሉ ኃይሎች ጋር መቆም። ይሄንን ጠንቅቆ መረዳት ያስፈልጋል። ስለዚህ አብይ ምንድነው ያለው? አንድ ነገር ልንገራችሁ። እዚሁ ላይ እኛ እዚህ ክልል ውስጥ ገብተን የምንወስነው ውሳኔ የለም። ስለዚህ ለምንድን ነው ተስማምታችሁ መሰሩት? እንግዲህ የሚያስበው እሱ ምንድነው የአማራ ጥያቄ እዛው አባይ ዙሪያ ላይ እና ጎንደር ዙሪያ ላይ ነው ያለው ጥያቄ። ወደኛ አትምጡ፣ እኛም ወደ እናንተ እኮ አንመጣም። ይሄ እኮ ማለት የእናንተ መንግስት የአማራ ክልል ነው። በጣም እኮ ይሄንን ሰው ለማስረዳት እኮ በጣም እኮ የሚገርም በጣም እኮ የሚገርም አዲስ አበባ የሱ ነው። ያው ተነቅሎ እስኪሄድ ማለት ነው ይገባኛል። ግን አንድምታው ግን ይሄ ነው። ወደ አዲስ አበባ አትምጡ፣ እዛው አማራ ክልል ላይ ሁኑ። እዛ አማራ ክልል ላይ ደግሞ መገዳደል ያስፈልጋችሁ። እኛ እኮ በጎንደር ጉዳይ አናዝም፣ ጎርጎራ ላይ እኛ አንገባበትም። የጣና ጉዳይ የምታዙት እናንተ ናችሁ። ስለዚህ እዛው ተስማሙ፣ አትገዳደሉ እያለ እየመከረ ነው። ስለዚህ ጥያቄያችን የህልውና ጥያቄያችን የት ነው ያለው? እዛው አማራ ክልል። እና አብይ የሚያስበው ይሄ የአብይ አንጎል የሚያስበው ይሄ። ግን እኛ ግን የምናስበው እስከ ባሌ እንደሆነ አልገባው። እስከ ባሌ ድረስ እንደሆነ እስከ ቢዛሞ ድረስ እንደሆነ አልገባው። ቢዛሞ ድረስ እንደሆነ ማለት ነው። እንኳን አዲስ አበባ፣ እንኳን በረራ፣ እንኳን ፈጠጋር ይህንን አልገባውም። ይህንን የምናስረዳው አጠገቡ ጋር መተን ስንነግረው ነው። አጠገቡ ጋር መተን ሹክ ስንለው ነው። ስለዚህ አማራ የዛን ያህል የአብይ መልስ፣ የንቀት መልስ፣ የትዕቢት መልስ ነው ያየሁት። ይሄ ትዕቢት መልስ ደግሞ አሁንም አማራን እንዴት እየተጫወተበት እንደሆነ ያልተገነዘቡ ሰዎች፣ ራስ ጠል የሆኑ ሰዎች ኒሻን ይሸልሙታል። ስለዚህ ትግሉ ከአብይ ጋር ብቻ ሳይሆን ከኒሻን ሸላሚው ብአዴን ጋር ጭምር። ይሄንን ማለት እፈልጋለሁ። የዛሬ ፕሮግራማችን ይሄን ይመስል ነበረ። በሚቀጥለው ሌላ ፕሮግራም እስክንገናኝ ድረስ ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ እያልኩ በሌላ ፕሮግራም እስክንገናኝ የዛሬን በዚህ አበቃለሁ።